የእናንተ ጉዳይ ከሰው ችሎታ በላይ የሆነባችሁ ሰዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን ወደ እግዚአብሔር የመለኮት ግዛት መጣችሁ። እንኳን ወደ እግዚአብሔር የመቻል ግዛት መጣችሁ። አሁን የእግዚአብሔርን መቻል ታያላችሁ። ጉዳይሽን እግዚአብሔር የሚለኝ ጉዳይሽን፣ ያንቺን ጉዳይ፣ ያንቺን ኬስ እኔ ክብሬን የምገልጽበት መጠቀሚያ ያደርገዋለሁ። በለቅሶ ምክንያት ባለህበት በምታልፍበት ሁኔታ ምክንያት የረሱክ ሰዎች፣ ስም የጠፋባቸው፣ ስልክ ቁጥር የጠፋባቸው፣ ድምጽ የጠፋባቸው ሰዎች እስከ ቅምቅማት ሲያስታውሱ ለማየት ያበቃል። አሜን በል። አንዳንድ ጊዜ የሆነ ጉዳይ ይዛችሁ ወደ ሆነ መስሪያ ቤት ሄዳችሁ ጉዳያችሁን ለጥበቃው ወይ ለጽዳት ወይ ለተላላኪ ወይ ለጸሐፊ ወይ ደግሞ ለሆነ የቡድን መሪ ብትሰጡ ምንም የማይፈይዱላችሁ ሰዎችን መስሪያ ቤት ውስጥ አግኝታችሁ ሊሆን ይችላል። በጣም ሲሪየስ የሆነ ጉዳይ ለጉዳዩ የሚያስፈልገው በጉዳዩ ላይ የመጨረሻው ባለስልጣን። አሁን እናንተ አበቃ አለቀ ተደመደበ ባላችሁት ጉዳይ ላይ መንግስት አያስፈልጋችሁም፣ የቀበሌ ሊቀመንበር አያስፈልጋችሁም፣ ጎረቤት አያስፈልጋችሁም፣ ጓደኛ አያስፈልጋችሁም። የሰማዩ አለቃ ጉዳያችሁን እያየው ነው። አሜን ይባላል። እስቲ በደንብ አድርጋችሁ አሜን በሉ። ያንቺን ጉዳይ እግዚአብሔር አምላክ ነው። አሁን ላንቺ ጉዳይ፣ ላንተ ጉዳይ፣ ላለቀው ጉዳይ፣ ለሞተው ጉዳይ፣ ለከተማው ጉዳይ፣ ለተዘጋው ጉዳይ፣ ለተበላሸው ጉዳይ የሚያስፈልገው ባለ ሀብት አይደለም፣ ራሱ የነገስታት ንጉስ ነው የሚል ሰው አሜን ይባል። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ከሰው አለመቻል ቀጥሎ ያለው ግን የእግዚአብሔር ግዛት ነው። አሜን ይባላል። አልሰማኝም ያልኩትን? ከሰው አለመቻል ቀጥሎ ያለው የመለኮት ስልጣን ነው የሚል ሰው አሜን ይባል። አላላላላ አረበረ በርጋሚን ፓል ከዚህ ከኛ ድንበር ቀጥሎ ያለው መንገድ ነው። ከዚህም ቀጥሎ ያለው መንገድ ነው። ካንተና ከኔ አለመቻል ቀጥሎ ያለው የእግዚአብሔር ችሎታ ነው። አሜን ይባላል። የእግዚአብሔር መቻል ነው። አሜን ይባላል። የእናንተ ጉዳይ ከሰው አቅም በላይ የሆነባችሁ ሰዎች፣ የእናንተ ጉዳይ ከሰው ችሎታ በላይ የሆነባችሁ ሰዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን ወደ እግዚአብሔር የመለኮት ግዛት መጣችሁ። እንኳን ወደ እግዚአብሔር የመቻል ግዛት መጣችሁ። አሁን የእግዚአብሔርን መቻል ታያላችሁ። የእግዚአብሔርን መቻል የምታዩበት ሲዝን ነው። አሁን ለማየት ትበቃላችሁ ነው እያልኳችሁ ያሉት። ወዳጆች ከኔ ጋር ናችሁ? ስሙኝ፣ ዘንድሮ ለማየት ትበቃላችሁ። አዎ ልክ ነው። ይሄው እርግጠኛ ሆኜ ነው የምነግራችሁ። ከምድር የደረቀው ከሰማይ ሲለመልም ታያላችሁ። ከምድር የተቆረጠው ከሰማይ ሲቀጠል ታያላችሁ። ይሄ ነው የምላችሁ። ለማየት ያበቃችኋል። ይሁን አስወረጋት ማታ ካቻታ ሊቫንታ የእግዚአብሔርን መቻል የማይበት፣ የእግዚአብሔርን ታላቅነት የማይበት፣ አላየውም ያልኩትን ብቻ ሳይሆን የሱን እልፍ የማይበት የእግዚአብሔር ሲዝን መጥቷል። አሜን ይባላል። አሜን ይባላል። ከሰው ማቃት ቀጥሎ ያለው የእግዚአብሔር ብቃት ነው። የእግዚአብሔር ብቃት ነው። አሜን ይባላል። እንዳለቀሽ አትቀርም፣ እንዳዘንክ አትቀርም፣ አንገት እንደለፋ አትቀርም። እግዚአብሔር ታላቅነቱን ያሳያል። እግዚአብሔር ታላቅነቱን ያሳያል። ያድናል ያልከው፣ ይታደጋል ያልከው፣ ጌታዬ ነው ያልከው፣ ይረዳኛል ያልከው፣ የተማመንከው ጌታ እየከፈተ መቃብሩን እየከፈተ በሩን እየከፈተ የእግዚአብሔርን መቻል የምታዩበት። የእናንተ አለመቻል እሱ አይደለም ዋናው ጉዳይ። የእግዚአብሔርን መቻል፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን በጎነት የምታዩበት። ጉዳያችሁ ከሰው አቅም በላይ የሆነባችሁ ሰዎች እንኳን ደስ አላችሁ። ከምድር የደረቀ ከሰማይ ይለመልማል። ከምድር የተቆረጠ ከሰማይ ይቀጠላል። ከምድር ያለቀ ከሰማይ ይጨምራል። እግዚአብሔር እንደዚህ ይላችኋል፣ ጉዳያችሁን እኔ ከሰማይ ጨምሬዋለሁ፣ መዝገባችሁን እከፍተዋለሁ፣ የደረቀውን አለመልመዋለሁ፣ የተቆረጠውን እቀጥለዋለሁ። ይሄ ይሆናል በዚህ ክረምት፣ ይሄ ይሆናል ከፊት ለፊታችሁ። ቃል አለው እግዚአብሔር። ማታ
ካታሌቫ ዜሌቴ ገጀኔ መቶሎቮ ዚማታ ላቫንታ ሂላማታ ሊቫንታ እንዳለቀሽ አትቀሪም፣ እንዳዘንሽ አትቀሪም፣ እንዳዘንሽ አትቀሪም፣ አንገት እንደደፋሽ አትቀሪም፣ እንዳጥረመረምሽ አትቀሪም። ለሚቴል ወዳጆቼ ይህ አይነት አሰራር ከጥንትም የነበረ ዛሬም አለ፣ ወደፊትም ይቀጥል ነው። ከናንተ በፊት ከነበሩት ትውልዶች ከጥንት ከብዙ ዓመታቶችም በፊት እንደዚህ ነው ሲሆን የነበረው። የትኛውም ነገር ከምድር ሲደርቅ ከሰማይ ይለመልማል፣ ከምድር ሲቆረጥ ከሰማይ ይቀጥላል፣ ከምድር ሲያልቅ ከሰማይ ይጨምራል። ይህ ነው አሰራሩ። ሰማይ ነገር ሰው አለቀ ሲል እግዚአብሔር ማህተም አይመታም። ሰው ሞተ ሲል እግዚአብሔር ማህተም አይመታም። ሰው ተቆረጠ ሲል እግዚአብሔር ማህተም አይመታም። የሞተው ነገር በሕይወት ይኖራል። አሜን ይባላል። የእግዚአብሔር ልጅ የሆነ ሰው እጁን ያሳይ። ኦኬ፣ የእግዚአብሔር ልጆች ከሆናችሁ የተቆረጠው ሲቀጠል የማየት መብት አላችሁ። የሞተው ሕያው ሲሆን የማየት መብት አላችሁ። ራይት አላችሁ። ቢኮዝ እናንተ የእግዚአብሔር ልጆች ናቸው። የተቆረጠው ሲቀጠል የማየት መብት አላችሁ። ከምድር የተቆረጠው ከሰማይ ሲለመልም ብዙዎቻችሁን በመንፈስ እግዚአብሔር ያሳየኛል። ትልልቅ መቀስ ሰይጣን የያዘ ነገራችሁን የቆረጠባችሁ በጣም ብዙዎች ተስፋችሁን፣ እድላችሁን፣ የሆነ ጉዳያችሁን የቆረጠባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ጉዳዩ የተበላሸው ከታች ነው፣ እኔ ከላይ ጀምረዋለሁ። ከታች ነው የተበላሸው፣ እኔ ከላይ ጀምረዋለሁ። ከታች ነው ያለቀው፣ እኔ ከላይ ጀምረዋለሁ። ከታች ነው የሞተው፣ እኔ ከላይ አስነሳዋለሁ። እንደዚህ በሉ፣ የሞተው ሲነሳ የማየት መብት አለኝ። እንደዚህ በሉ፣ ያለቀው ሲቀጠል የማየት መብት አለኝ በሉ። ቢኮዝ ምክንያቱም እኔ እግዚአብሔር ልጅ ነኝ በሉ። ተባረኩ። ቁጭ በሉ። እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር የምታዩበት ጊዜ ነው። አሜን። እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር ታያላችሁ። እስካሁን ጓዳውን ሲሰራ ብቻ ያያችሁ ሰዎች፣ እስካሁን ውስጡን ብቻ ሲሰራ ያያችሁ ሰዎች፣ እስካሁን ቤት ብቻ ሲሰራ ያያችሁ ሰዎች፣ አምላካችሁ እግዚአብሔር ክንዱ አልደከመም፣ ኃይሉ አላረጀም። በአደባባይ ሲሰራ ታያላችሁ። ለማየት ትበቃላችሁ። ይኸው የመልእክታችን ርዕስ እኮ ይሄ ነው። ለማየት ትበቃላችሁ። ያለቀሳችሁ ለመሳቅ ትበቃላችሁ። ያዘናችሁ ለመደሰት ትበቃላችሁ። ያጎነበሳችሁ ቀና ለማለት ትበቃላችሁ። የምጽፉ ሰዎች ይሄ መልእክታችሁ ነው። እናንተ የሌላችሁ በዚህ ዓለም ያለውን የሌላችሁ እናንተ የሌላችሁ በዚህ ዓለም ያለው ነው። ስጠኝ ያላችሁት በዚህ ዓለም ያለውን ነው። እግዚአብሔር የሌለውን ጠርቶ ያሳያችኋል። በቃ ዘንድሮ እያልኳችሁ ለማየት ትበቃል። ለማየት ያበቃችሁ። ለማየት እግዚአብሔር ምስክር እግዚአብሔር ምስክር ለማየት ትበቃላችሁ። ለማየት ትበቃላችሁ። እላችሁ ሞቷል፣ ተቀብሯል። እግዚአብሔር አምላካችሁ ለቀስተኛ ሁሉ ከሄደ በኋላ በአራተኛው ቀን መጥቶ ከሞት ያስነሳዋል። አሜን ይባላል። ልክ ያዕቆብ እኔ ዓይንህን አያለው ብዬ አላሰብኩም ነበር፣ እግዚአብሔር ግን ልጆችን ሁሉ ለማየት አበቃኝ እንዳሉ ለክብር አልበቃም፣ ለቁም ነገር አልበቃም፣ ለትልቅ ነገር አልበቃም። ሁሌ ትንሽ ነው ህይወት ያላችሁ ሰዎች እንዴ! ሰው አለቀ ሲል እግዚአብሔር ማህተብ አይመታም። ሰው ሞተ ሲል እግዚአብሔር ማህተብ ሞተ አይልም። ሐኪም አለቀ አበቃ ሲል እግዚአብሔር ማህተብ አይመታም። እኔ እዚህ ውስጥ ያላችሁ ሰዎች እየሰማችሁኝ ያላችሁ ሰዎች እግዚአብሔር ሐኪም በነገራችሁ ወሬ ላይ ማህተብ አልመታውም ይላችኋል። ምዕራፋችሁ ይቀጥላል ይላችኋል። እድሜያችሁ ይቀጥላል ይላችኋል ጌታ እግዚአብሔር። የወደቀውን ለማንሳት የሚጠቀምበት ኃይሉ የሞተውን ለማንሳት የሚጠቀምበት ኃይሉ ጋር እንዳይሉት እግዚአብሔር የሞተውን ለማንሳት ከሚጠቀምበት ኃይሉ ጋር የወደቀውን ለማንሳት የሚጠቀምበት ኃይሉ ልዩነት የላቸውም፣ አንድ አይነት እንጂ which means ጉዳያችሁ እንኳን ወድቆ ሞቶም ቢሆን ምንም ልዩነት የለውም፣ ያው ነው። እግዚአብሔር
የሞተውን ለማንሳት የሚጠቀምበት ኃይሉን ነው የወደቀውን ለማንሳት የሚጠቀምበት። እግዚአብሔር ለወደቀው ነገራችሁ ሌላ ኃይል፣ ለሞተው ነገራችሁ ሌላ ኃይል የለውም። ለየትኛውም ጉዳያችሁ ያለው ኃይል አንድ ነው። አንድ ነገር ግን እርግጠኛ ሆኜ እነግራችኋለሁ። ይሄው ምሰሙ ሰዎች ካላችሁ እኔ እየሰማው ነው የሚል ሰው ካለ እንኳን አይደለም መሄጃ ቢስ ዘረቢስ ልትሆን ቀርቶ እዚህ ምድር ላይ ገና የልጅ ልጆችን ታያለህ። አሜን ባል ሾጣጣ መንፈስ የተመታኝ እጃችሁ ኪሳችሁ ክተቱ። እንደዚህ ለማየት ያበቃኛል። አያለው የኤርትራ ባህር መከፈል እስከ ዛሬ የሚዘመረው የኤርትራ ባህር ድልድይ ስላልነበረው ነው። የኢያሪኮ ቅጥር እስከ ዛሬ የሚዘመረው የኢያሪኮ ቅጥር በር ስላልነበረው ነው። አምላካችሁ እግዚአብሔር ተአምራቱን የሚያደርገው ሙሉ ምስጋናውን በሚወስድበት መንገድ፣ በከባድ መንገድ ውስጥ የመራችሁ እግዚአብሔር ሊገላችሁ አይደለም፣ ሙሉ ምስጋናውን ሊወስድ ነው የሚል ሰው አሜን ይባል። አታካኪና ማተለፈንተ ኢላማቱና ጊና ማታለፈንታ የእግዚአብሔር ተአምራት የሰው እጅ የለበትም። የእግዚአብሔር ተአምራት የሰው ውለታ የለበትም። ሙሉ ምስጋናውን እግዚአብሔር ብቻ ይወስዳል የሚል ሰው አሜን ይባል። እግዚአብሔር ተአምራቱን የሚሰራው ሙሉ ምስጋናውን በሚወስድበት መንገድ ነው። ተአምራት እኛ የማንችለው ለእግዚአብሔር ግን የሚቀለው የየለት መገለጫው ነው። እሺ ለምትሉ ልላችሁ የፈለኩት ጉዳይ መሰላችሁ፣ የኤርትራ ባህር ድልድይ ቢኖረው እስከ ዛሬ ባይዘመር ነበር። ኢያሪኮ በር ቢኖረው ኖሮ እስከ ዛሬ አይዘመርም ነበር። ፈረስና ፈረሰኛውን በባህር ያሰጠምክ እያለ ትውልድ ሁሉ ባልዘመረ ነበረ። ለምትሉ ጉዳያችሁን እግዚአብሔር አምላክ መገለጫው አድርጎ ይጠቀምበታል። አይ ጉዳይሽን እግዚአብሔር የሚለኝ ጉዳይሽን ያንቺን ጉዳይ ያንቺን ኬዝ እኔ ክብሬን የምገልጥበት መጠቀሚያ ያደርገዋል። አታላባንታ ለይባንታ ሃሌሉያ። ይሄ ጉዳይ በቃ እንዲየርክ እየመራ ያለው እግዚአብሔር ወደ ኤርትራ ባህር ከሆነ ድልድይ ከሌለው በቃ አይ መገለጫው ሊያደርገው ነው ማለት ነው። በሩ ከተዘጋ መገለጫ ሊያደርገው ነው እግዚአብሔር። ለዛውም ይገርማል። እግዚአብሔር ምስክሬ በአንተ ምክንያት የምስጋና ፕሮግራም ተዘጋጅቶ የማይረሳ መዝሙር ይል ምንድነው እየነገርኳችሁ ያለሁት እያወራሁላችሁ ለማየት ትበቃላችሁ። ለማየት ትበቃላችሁ። የሞተው ተነስቶ ለማየት ትበቃላችሁ። የወደቀው ተነስቶ ለማየት ትበቃላችሁ። ታሪካችሁ ተቀይሮ ለማየት ትበቃላችሁ። ሰው ሁሉ ከየሰፈሩ ተጠራርቶ ነው የእናንተ ጉዳይ የሚያየው። እንደዚህ ይኸው እዛ አካባቢ ያለሽ አንድ እናት አለሽ። በልጅሽ ምክንያት በጣም ያያዘንሽ ያለሽ ልጅሽ ትልቅ ሰው ሆኖ ለማየት ትበቃለሽ። ትልቅ ሰው ሆኖ ለማየት ትበቃለሽ። እግዚአብሔር ነው የሚለኝ። ሌላም አባት አለ እዚህ ውስጥ በልጅ ምክንያት እያለቀስክ ያለ። ስማ ያዕቆብ እንደምንም ተጠነካክሮ ይላል ዮሴፍ ምናሴና ኤፍሬምን ይዞለት ሄደ። ሁለት ህፃናቶች እንዲባርካቸው ያዕቆብ እንደምንም ተጠነካክሮ ከአልጋው ላይ ተነሳና ቁጭ አለ። አይኑ ደክሟል፣ አርጅቷል። እንደዚህ ያለው ዮሴፍን እኔ አያለሁ ብዬ አላሰብኩም ነበር። በእጄ የገባው ማስረጃ ከባድ ነበር። አመታት ሲያልፉ አላይህም ብዬ አስቤ ነበር። አይሃለሁ ብዬ አላሰብኩም ነበር። ቀናት ሲያልፉ ወራት ሲቆጠሩ በደም የተጨማለቀውን ቀሚስህን ሳየው አንተን በአይነ ሥጋ አይሃለሁ ብዬ ለቁም ነገር ትበቃለህ ብዬ አላሰብኩም ነበር። ሰው ትሆናለህ ብዬ አላሰብኩም ነበር። ሞተሃል ብዬ ነበር። ልጄ አውሬ በልተዋል ብዬ ነበር። አላሰብኩም ነበር።
እኔ እኮ አላይም ብዬ ያልኩት ወይም አይሃለሁ ብዬ ያላሰብኩት አንተን እኮ ነው። አንተን አቤት እግዚአብሔር አሰራሩ። አንተን እኔ አያለሁ ብዬ አላሰብኩም። ተስፋ ቆርጬ ነበር። አውሬ በልቷል ብዬ ነበር። ሞታል ብዬ ነበር። አቤት እግዚአብሔር አሰራሩ። እኔ አላይህም ብዬ ያልኩትን ብቻ ሳይሆን ምናሴና ኤፍሬምን ሁሉ ዘርህን ሁሉ አሳየኝ። እድሜያችሁ ሲሄድ ወራት ሲጨመሩ አመታት ሲቆጠሩ በእጃችሁ ከገባው ማስረጃ የተነሳ አይሆንም ብላችሁ ያሰባችሁ ሰዎች፣ አላየውም ብላችሁ ያሰባችሁ ሰዎች፣ ጊዜ አልፎበታል ያላችሁ ሰዎች፣ ተመልሶ አይመጣም ያላችሁ ሰዎች፣ መርዶ የሰማችሁ ሰዎች፣ ሰው በቃ ሲል ይላችኋል እኔ ማህተብ አልመታም፣ ሰው ሞቷል ሲል እኔ ማህተብ አልመታም፣ ለማየት ይልሻል ጌታ። ለዛውም አንድ እህት አለች እዚህ ውስጥ መቃብር አይደለም ለማየት የምትበቂው በህይወት ነው የምትተያየው። አሜን በይ። ከልጅሽ ጋር ከድንጋይ በታች አይደለም የምትተያዩ። እኔ መልእክት አለኝ። ምዕራፍ 48 ዘፍጥረት ማለት አባት ታሟል ተብሎ ዮሴፍ ሲነገረው ምናሴና ኤፍሬምን ይዞበት ሄዶ ምዕራፍ አባትየው ታሟል። የሚገርም ነው። ወደ ኋላ ወደ ቤት ስትገቡ ወደ ኋላ ሄዳችሁ ብታነቡት ዮሴፍ እንደሞተ ሲነገረው ያለቀሰው መራር ለቅሶ በጣም ከባድ ነው። ለካ እግዚአብሔር ሙሉ ምስጋናውን በሚወስድበት በዛ መንገድ ነው ነገሮችን የሚሰራው ኖሯል። ህይወትሽን የዘመናት አዝማች ያደርገዋል። ኑሮህን የዘመናት መዝሙር ያደርገዋል እግዚአብሔር። ሰይ አሜን ሃሌሉያ ያደርገዋል። ጌታ አለኝ እኔን ለማየት ትበቃለህ። ይሄኝማ ስትጨርሽ ህይወትሽን እንደዚህ ጠርገሽ ነው እንጂ አልቅሰሽ አይደለም። ማለቴ በታላቅ መጽናናት ተጽናንተሽ ለማየት ይሄም አልፎ ለማየት ትበቃል። አሁን ያለህበትን ጉዳይ ማለት ብቻ ተረርስቱ ሁሉ ለማየት ትበቃል። አመታት ተቆጥረዋል ማለት ወራቶች ተጨምረዋል ማለት በእጅክ የሕክምና ማስረጃ ገብቷል ማለት በዙሪያ ያንተን ጉዳይ በጥልቀት የሚያብራራ አስረጂዎች አሉ ማለት አንተ ጉዳዩን አታየው ማለት አይደለም። እጅ አይገባም ማለት አይደለም። ስለ አንተ ጉዳይ በደንብ የሚያብራራ ሰው አለ ማለት። የዮሴፍ ወንድሞች የራሱ ወንድሞች የሸጡት ሰዎች በህይወት ይኖር ይሆንናል ብለው አባቱ እንዲጠረጥር እንኳን አላረጉም። ሚስጥራቸውን ቆልፈው አባታቸውን አስለቅሰው እንዳዘነ መቃብር እንዲገባ አስበው ነበረ። እግዚአብሔር ግን ወንድሞቹ እንዳሰቡበት አይደለም ያደረገው። በደረቱ ላይ ብረት ገብቶ በሰረገላ ላይ አወጣው። የፈርዖን መንግስት ጠቅላይ ሚኒስትር አደረገው፣ ገዢ አደረገው። በረሃባቸው ዘመን እህል ይዞላቸው የሄደው ዮሴፍ እንደገና አሁንም ሲርባቸው ስንዴ ሰጣቸው። ለማየት ትበቃለህ። የካዱ ሰዎች እንደገና፣ የዋሹብህ ሰዎች እንደገና፣ የረሱክ ሰዎች እንደገና እስከ ቅምቅም አያቶች ሲያስታውሱ ለማየት ትበቃለህ። እስቲ በደንብ አርግና አሜን በል። ይሄ ነገር የገባው ብቻ ካለ አሜን ይበል። በችግር ምክንያት፣ በፈተና ምክንያት፣ በለቅሶ ምክንያት፣ ባለህበት በምታልፍበት ሁኔታ ምክንያት የረሱክ ሰዎች፣ ስም የጠፋባቸው፣ ስልክ ቁጥር የጠፋባቸው፣ ድምጽ የጠፋባቸው ሰዎች እስከ ቅምቅማት ሲያስታውሱ ለማየት ያበቃል። አሜን በል። እግዚአብሔር እንደዚህ ይላል፣ ድሮም ቢሆን ከጥንትም ቢሆን የኔ አሰራር እንዲህ ነው። ከምድር ሲደርቅ ከሰማይ ይለመልማል፣ ከምድር ሲቆረጥ ከሰማይ ይቀጠላል፣ ከምድር ሲያልቅ ከሰማይ ይጀምራል።
እመኑ ግድ የላችሁ። ዛሬ ብዙ የሕክምና ማስረጃዎች እየተቀደዱ ነው። ዛሬ ብዙ የመርዶ ዜናዎች በምስራች እየተቀየሩ ነው። ዛሬ ብዙ ነገር እናንተ ቤት መልኩን እየቀየረ ነው። ለማየት ትበቃላችሁ። እንዳለቀሳችሁ አትቀሩም። እንዳዘናችሁ አትቀሩም። አንገት እንደደፋችሁ አትቀሩም። ለማየት ትበቃላችሁ።